ሰላም ምንድነው? እንዴት ነሽ? ምንድነው? ከመስፍን ጋር ግንኙነት እንደነበረሽ አውቃለሁ። ማን ነው መስፍን? ምን ነው ረሳሽው እንደ ድሮ ፍቅረኛሽ? ጤና ይስጥልኝ። ሰላም እንዴት ኖት? ሰላም ነው። እግዚአብሔር ይመስገን። አንድ ጊዜ ላዋየሁት ፈልጌ ነበረ። በምን ጉዳይ? ያው የሆነ ሰው እየፈለኩ ነበርና አጋጣሚ ሆኖ ደግሞ እርሶ ጋር አንዲት ልጅ እንደምትገኝ ተነግሮኝ ነበርና እኔ አልወያይም። ይቅርታ ይኸውልሽ፣ በአስገዳጅነት ሁኔታ መሄድ ስራም አለብኝ። በአስገዳጅነት ሁኔታ መሄድ የለብንም። በሰላም ቁጭ ብለን እንድንወያይ ነው የምፈልገው። እኔ ወንጀለኛ አይደለሁም እኮ። ወንጀለኛ ነሽም አላልኩም። ሲጀምር እየተከማቸላት እየኖረች ሰላም ነው። ጓደኞች እየጠሩ ነው። ፈልገው? አዎ የሆነ አይደለም እኔ የምታነጋግረኝ ነገር እኔን አነጋግረኝ። እሱ ልጅ ነው እኮ አሁን ከኔ ጋር እኮ እየተነጋገርክ ነው። እንዲህ የምትባል ልጅ አለች አላችሁ ወይ? ተዘጋጅታችኋል ወይ? ለቃለ መጠይቅ እንፈልጋችኋለን ማለት ነበረባችሁ። ይኸው እያልኩት እኮ ነው። አሁንም እኮ እያልኩት እኔማ እኮ ከስራዬ ላይ እኮ ነው አስተጓጉል። አሁን እዚህ ጋር የምታዋራኝ እኛ ልጅቷን እርግጠኛ ነን እስከ መጨረሻው ድረስ ማለት እኔ ቤት ረጅም ዓመት ኖራለች። ከህግ አምልጬ ከህግ ተሻሽቼ ቁጭ አልኩ እንጂ ምንም አይምሮ ሰላም የለውም። በጣም የሚያስደነግጥ ነገር ነው። በእርግጥ የምታወራው ማለት በቅዠቷ መሀል በሰመመን መሀል መርዙን ጠብ አድርጊው ምናምን ነገር ትላለች። መስፍን ነው እዚህ ሁሉ ነገር ውስጥ የከተተኝ። መስፍን ነው ይሄ ሁሉ ህይወቴን ያበላሸው። እንዴት ነበር ከመስፍን ጋር የተዋወቅሽው? ተያዥና ደላላ ነው ማለት ደላላ ሆን ማለት ያስቀጥራሉ። እንደዚህ ማለት ሲያምኗቸው ደላላው ያስገባ ማለት ተያዥ ሆኖ ያስገባሉ። ይኸውልሽ የማይመስል ነገር ነው ይሄ። የሚበሉት የሚጠጡት ነገር ላይ መድኃኒት ጠብ እንዳደርግ ነው። ግን መድኃኒቱ ይገላል ብዬ አላሰብኩም። እንደሚገላቸውም አልነገረኝም። እና ምን ያደርጋቸዋል? ያፋፋቸዋል ብሎ ነው የነገርሽ? እዚህ ቤት እናንተ ጋር ምን ነው? ያክስቴ ልጅ ነች። የምን ሰራተኛ? ስለማን ነው የሚያወራው? ያክስቴ ልጅ ነች። አይቶ ስለ ሰራተኛዋ ነው እየተናገረ ያለው። ሰራተኛዋ ማለት አንድ ሀብታሞች ቤት አለ። እዛ በሰራተኝነት እንድገባ አደረገኝ። እኔንም ስታኝ እንግዲህ እንዳትሮጥ በሚል እዚህ ጋር ተደብቅ ብዬ እጠብቃታለሁ ማለት ነው። ካሜራውንም ድብቅ አድርገን እንጠብቃታለን። ከዛ ልክ ስትገባ ቀስ ብዬ ይዛታለሁ ማለት ነው። ምንም ነገር ለማድረግ እኮ ልቀቀኝ፣ እናወራኛ። ተረጋጊ፣ ሰምኛለሽ? ምንም ነገር ለማድረግ ደግሞ ሂድ እዛ ጋር እሷ ሂድ፣ አንተ ቁጭ በል። ምንድን ነው? እኔ የማላውቀው ነገር አለ? ምንም አንተ አታውቅም። ምን አገባ ስለ ትክክለኛ ስሜ? ሰብለ ነው ስሜ። ምን አድርጊ ነው የምትለኝ? ሰላም ሰላም፣ የተወደዳችሁና የተከበራችሁ ውድ ቤተሰቦች እንደምን አላችሁ? እንደምን ቆያችሁ? እንደምን ከረማችሁልኝ? በያላችሁበት ሰላም እግዚአብሔር ከእናንተ ጋር ይሁን እያልኩ እነሆ ዛሬም እንግዲህ እንደተለመደው መጥቻለሁ። እንግዲህ ከዚህ ቀደም የሰማናቸው ብዙ ነገሮች ነበሩ። ማለትም በእነ መሀሌት ጉዳይ ላይ እስካሁን ነገሮች ምንም አይነት ነገር ችላ እንዳላልን እንድታውቁ እፈልጋለሁ። ምክንያቱም ሌላ ኬዝ ያዝም ማለት የእነ መሀሌትን ጉዳይ የእነ መሀሌት ቤተሰብ ጉዳይ ተው ነው ማለት አይደለም። በራሳችን መንገድ ጥናቶችን እያደረግን አንዳንድ መረጃዎችን እያሰባሰብን ስንቆይ ነበረ። ታዲያ ዛሬ በተለያዩ ስሞች በመጠቀም እነ መሀሌት ቤት ገብታ ሰራተኛ ሆና የነበረችው የእነ መሀሌትን ወላጆች አንድ በአንድ እንዲያልፉ ያደረገችውን ሰራተኛ ሆና ገብታ የነበረችውን ልጅ እንግዲህ ዛሬ ደርሰንባታል ማለት ነው። እስኪ የእውነት እሷ ነች አይደለችም የሚለውን ነገር በደንብ የምናየው ይሆናል። እሷ ከሆነች እንግዲህ ይዘን ሁሉ ነገር አወጣተን ለህግ የምናቀርባት ይሆናል ማለት ነው። እስከ ፕሮግራም ፍጻሜ ድረስ አብራችሁን ቆዩ። ዛሬ እንግዲህ ሌላ አንድ ድል ነው የምናስመዘግበው ማለት ነው። እስከ ፕሮግራም ፍጻሜ ድረስ አብራችሁ እንድትቆዩ ይጋበዝኳችሁ። አዲሱ ናችሁ ካላችሁ ሰብስክራይብ እያደረጋችሁ እንዲሁም ማሳብ አስተያየታችሁን ኮሜንት ላይ እያጻፋችሁልኝ ቪዲዮን ደግሞ ላይክ እና ሼር እያደረጋችሁ ለብዙ ሰው እንድታዳርሱልኝ ይፈልጋለሁ። በያላችሁበት ሰላም እግዚአብሔር ከእናንተ ጋር ይሁንልኝ። መልካም ጊዜ፣ መልካም ቆይታ። እስኪ እንግባና ያለውን ነገር አብረን እንመልከት። ጤና ይስጥልኝ። ሰላም እንዴት ኖት? ሰላም ነው። እግዚአብሔር ይመስገን። አንድ ጊዜ ላዋየሁት ፈልጌ ነበረ። በምን ጉዳይ? ያው የሆነ ሰው እየፈለኩ ነበርና አጋጣሚ ሆኖ ደግሞ እርሶ ጋር አንዲት ልጅ እንደምትገኝ ተነግሮኝ ነበርና ስለ እሷ ጉዳይ እንድናወራ ነው። እርሶ ቤት ስለምትኖር ልጅ ምናልባት ፍቃዶት ከሆነ እስኪ ብናወራበት። ስለማን ነው ግን?
በእርግጥ እስካሁን እኛ ካለን መረጃ አንፃር ያው የተለያየ ስሞችን ነው እየተጠቀመች ራሷን የምታንቀሳቀሰው። ነገር ግን አንቺ ጋር እንዳለ እንደሰማሁት ከሆነ ሰብለ በሚል ስም ነው አንቺ እየተቀመጠችው። ሰብለ የምትባል ልጅ የለችም። እርግጠኛ ነሽ? አዎ ይኸውልሽ ሰፈሩ ላይም ጠይቄ አንቺ ቤት ሰብለ የምትባል ልጅ እንዳለች ጭምር ስለተነገረኝ ነው የገባሁትም ጭምር። አይ እዚህ ሰብለ የምትባል ልጅ የለችም። እሺ ማን የምትባል ነች ያለችው? ብቻ ሴት ልጅ አለች አንቺ ቤት? ዘመድ ሰራተኛ አለችኝ። ሰራተኛ አለች? አዎ። ስለዚህ ስለሷ ጉዳይ እናውራ እስኪ። ማን እቺ ሰራተኛሽ? አይ ምንም የማውቀው ጉዳይ የለም። ለምን መደበቅ ፈለግሽ? አይ መደበቅ ሳይሆን ያንተ ማንነትም ማውቀም ስለማላቅ። እሺ ይሄን ጥያቄ ደግሞ ምን ብለህ ጠይቀህ እዚህ ጋር እንደመጣ? ችግር የለውም። ስለኔ ማንነት በደንብ አስረዳሻለሁ። እኔ ልዑል እባላለሁ። የወንጀል ምርመራ ላይ ነው የምሰራው። ከዛ ባሻገር ደግሞ ከካሜራ ጀርባ የምትመለከታቸው የህግ አካላቶችም ጭምር ነው። ሁሉም ነገር በህግ አግባቡ ነው የሚካሄደው እና ቁጭ ብለን እንድንወያይ ብቻ ነው የምፈልገው። አይ እኔ አልወያይም። ይቅርታ ይኸውልሽ፣ በአስገዳጅነት ሁኔታ ስራም አለብኝ። በአስገዳጅነት ሁኔታ መሄድ የለብንም። በሰላም ቁጭ ብለን እንድንወያይ ነው የምፈልገው። እኔ ወንጀለኛ አይደለሁም እኮ። ወንጀለኛ ነሽም አላልኩም ሲጀምር። እኔ እያልኩ ያለሁት እቤት ስለምሰራዋ ሴት ሰራተኛ ነኝ ስላልሻት ወይ ደግሞ ዘመዴ ነኝ ስላልሻት ሴት ቁጭ ብለን እንድንወያይ ስለፈለግኩ። አይ ምንም ነገር እዚህ ጋር ላወራህ አልፈቅድም። የምትደብቂላት ነገር አለ? ምንም የምደብቅላት ነገር የለም። ታዲያ የምትደብቂው ነገር ከሌለ? ሰዎች ነን፣ ረጅም ዓመት አብረን የኖርን ሰዎች ነን። ከቤት ወጥታ አታውቅም ልጅ። ስለዚህ እኔ አሁን አንተ ከየት እንደመጣህ አላውቅም፣ ፈቃደኛም አይደለሁም። እየነገርኩሽ ነው ከየት እንደመጣው ለምን እንደመጣው ያለውን ነገር እየነገርኩሽ ነው። በህግ አግባብ ቁጭ ብለን ያለውን ነገር ጥያቄ ብቻ ጠይቅሻለሁ። በህግ አግባብ ነው እየጠየቅኩሽ ያለሁት። ምን በህግ አይደለም ይሄኛው እንጂ ህግ አይደለም። ስለዚህ ስለ ልጅቷ ምንም የምታውቀው ታሪክ የለም አንተም እኔም እዚህ አብሬ ረጅም ዓመት አብሬያት የኖርኩ ነኝ። ስለዚህ እሷንም አላገናኝም፣ እኔም ጊዜ የለኝም። ስለዚህ አላነጋገርም። ለምንድን ነው የማታገናኝ? ምን የምትደብቂው ነገር አለ? ይቅርታ፣ እኔም ስራ ስላለኝ ነው። ስራ ሊኖርሽ ይችላል። ረጅም ሰዓት አልወስድብሽም፣ አጭር ሰዓት ነው የምወስድብሽ። ከቆመን ከምንጨቃጨቅ በአግባቡ ቁጭ ብለን ብንናገር የተሻለ ነው የሚሆነው። አንደኛ ነገር እኔ ምንም የማውቀው ነገር የለም። ፕሮግራም አላስያዝከኝም፣ በዚህን ቀን እመጣለሁ አላልከኝም። ከዚህ ቤት ደግሞ ምንም አይነት ኢንፎርሜሽን የለኝም። ድንገት መታ ቤቴን አንኳክታ ልጅቷን ላነጋገር ፈልጋለሁ፣ እርሶን ላነጋገር ፈልጋለሁ፣ ቃለመጠይቅ ላደርግ ፈልጋለሁ ብለህ ያልከውና ይህን የማውቀው ታሪክ የለም። ስለዚህ ቀጠሮ አላስያዝከኝም። እኔም አሁን እንትን ጉዳይ አለኝ። እሺ ይኸውልህ አንድ ነገር ልንገሩት። በእርግጥ ልክ ነው፣ ፕሮግራሙ አላስያዝኩም። መጥቼ ወይም ቀድሜ የተናገርኩት ነገር የለም። እኛ ባገኘነው መረጃ መሰረት ወዲያውኑ ነው እርምጃ የወሰድነው። ቀጥታ ወደዚህ የመጣ ነው ማለት ነው። እየደበቁ ከሆነ ይቺ ልጅ እኛ አስፈላጊ ከሆነ አሁኑ ነው እኛ እዚህ ባለንበት የሙሉ ቤት ፍተሻ እያንዳንዱ ማስረጃ አስመልጥተን ከተረጋገጠ እርሶም ወንጀለኛ ነው የሚሆኑት። ችግር የለም፣ እኛ ምንም ወንጀል የለብንም። ልጅቷን እኛ የምንፈልጋት ሴት ከሆነች ወንጀለኛ ነው የሚሆኑት እያልኩት ነው። ችግር የለም፣ እኛ ጋር ወንጀል የለም። በወንጀል እንጠየቅበት እኛ ጋር ችግር ካለ። ስለዚህ ህጋዊ ሰው ይዘህ ና፣ ከፈለግ ይፈተሽ ቤቱ። ህጋዊ ሰው እያሳየሁት ምንም ባይም አላምንበትም ይሄንን ነገር። ቅድሚያ ምንም ማስጠንቀቂያ ተሰጥቶኝ እንዲህ የምትባል ልጅ አለች አላችሁ ወይ ተዘጋጅታችኋል ወይ ለቃለ መጠይቅ እንፈልጋችኋለን ማለት ነበረባችሁ። ይኸው እያልኩት እኮ ነው። አሁንም እኮ እያልኩት ነው። እኔማ እኮ ከእስራኤል እኮ ነው አስተጓጉል አሁን እዚህ ጋር የምታዋራኝ። ስለዚህ ይቅርታ አድርግልኝና እኔም ስራ አለብኝ። ሌላ ጊዜ ፕሮግራም ይዘህ ታነጋግረኛለህ። ሌላ ጊዜ ፕሮግራም ይዤ የማነጋገርበት ጊዜ ደግሞ የለኝም እኔ። ምክንያቱም ወንጀለኛን ጊዜ መስጠት አንፈልግም። ወንጀለኛ ለመሆኗ ምን ማረጋገጫ አለ? እሱን እንዳልሆነች ሊያረጋግጡልኝ የሚችሉት እርሶ ነት። እርሶ ደግሞ ይበልጥ ወንጀለኛ እንደሆነች እንድናረጋግጥ እያረጉን ያሉት። ምክንያቱም በአግባቡ እያናገሩን አይደለም ነው። አይ እኔ በአግባቡ ነው፣ ህጋዊ ነኝ። ምክንያቱም መጥሪያ ወረቀት የላችሁም፣ ቀነ ቀጠሮ አልሰጣችሁንም። እንደ ሌባ ነው ዘው ብላችሁ የገባችሁት። ስለዚህ እኔ አሁን ስለዚች ልጅ ደግሞ ምንም ነገር አውጥቼ መናገር አልችልም። ቆይ ቤት ውስጥ ስላለ ሰው አንድ ነገር ሲጠየቁ ቢናገሩ ንጹህ እስከሆነች ድረስ ንጹህ እስከሆኑ ድረስ ቢናገሩ ምንድን ነው የሚያመጣበት ችግር? ንጹህ ነው አይደለማ። ንጹህ ከሆናችሁ የሚያመጣባችሁ ችግር ምንም የሚያስጠነቀቃችሁ ነገር ስለሌለ ድንገት ይመጣች በጎረቤት ጥቆማ ሌባ ጋር ቆይ አይደለም ወንጀል ተሰርቷል ተብሎ የታሰበበት ቦታ እንደዚህ ሊመጡ ነው እና ተዘጋጁ፣ የምመልሱትን ነገር ተዘጋጁበት ምናምን ተብሎ ነው እንደሚካሄደው አይደለም። ለእንደዚህ ጉዳይ ልንመጣ ነበረ። ስለዚህ እንዴት እንደዛ ተብሎ ይነገራል? እንዴት እንደዛ አንቺ ተዘጋጅተሽ ለራስሽ መመልሹን መልስ አዘጋጅተሽ እንድትጠብቂ ነው አይደለም? በቃ እኔ ጉዳይ አለኝ አሁን በዚህ ሰዓት ውስጥ አንተን ቆሜ የማነጋገርበት ሰዓት አይደለም በአጠቃላይ። ስለዚህ እኔም ሰው ቀጠር ያለውኝ ወደ ጉዳይ ልሄድ ነው። ይሄ ግዴታሽ ነው። ግዴታ አይደለም። ከህግ ጋር የመተባበር ግዴታ አለብሽ። ለህግ የመተባበር ግዴታ አለብሽ። ይኸውልሽ እኔ በአግባቡ አናገርኩሽ፣ በሰላም አናገርኩሽ አይደለ? እምቢ ካልሽ ደግሞ አስገድድን እናናግርሻለን። ምክንያቱም ይሄ
ስለ ወንጀል ጉዳይ ነው። የወንጀል ጉዳይን ደግሞ አልተባበርም የምትይ ከሆነ እንደ ወንጀለኛ አንቺም ተይዘሽ ትወጫለሽ። እየሰማሽ ነው? ችግር የለውም እሱ። መሄድ ነው የምፈልጊው? እኛ ንጹህ ሰዎች ነን። ስለዚህ መሄድ ነው የምፈልጊው ወይስ ማናገር ይሻልሻል? አንቺ አላናግርህም። አታናግሪኝም? ከፖሊስ ጋር ትሄጃለሽ? ለምንድን ነው የሚሄደው? ስለዚህ ተባበሪና። ምን ብዬ ነው የምተባበረ? ምን ጠይቅሽን ጥያቄ መልስ እንድትሰጪን እንፈልጋለን እኮ። መጀመሪያ እኮ ጊዜ አልሰጠኸኝም ነበረ። ውድ ቤተሰቦች እናንተ እንደምትመለከቱት ነው። እኔ ከዚህ በላይ መለማመጥ አልፈልግም። የህግ አካላቶች አሉ፣ እነሱ አንጠልጥለው ይወስዱሽና ፖሊስ ጣቢያ ሁሉ ነገር ትናገራለሽ። ያ ይሻልሻል። ምን ያህል ደቂቃ ነው አሁን አንተ ልታነጋግረኝ? እኔ ጊዜ አልወስድብሽም። ያለውን ነገር በአግባቡ እንድታናግሪኝ ነው የምፈልገው። ለምጠይቅሽ ጥያቄዎች ብቻ መልስ እንድትሰጪኝ ነው የምፈልገው። እሺ አረፍ በልና ትንሽ ሰዓት ወስጄ አነጋግርሃለሁ። በጣም ጥሩ አፍጥኙ። በጣም ይቅርታ እንግዲህ ማለት ግዴታ ካላስገድር ናቸው የሚያናግሩን አይነት ነገር ስላለ ነው። አይ ቲንክ ለመሸፋፈን ወይ ደግሞ ለመደበቅ የሆነ ጥረት እያደረጉ ያለው ይመስለኛል። ስለዚህ እስኪ ቁጭ ብለን ያለው ነገር እንድንወያይ ጠብቃቸዋለሁ ማለት ነው። እስከ ፕሮግራም ፍጻሜ ድረስ አብራችን ቆዩ። የእውነትም የደረስንበት ጉዳይ እውነት ከሆነ ዛሬ አንድ ድል የምንመታበት ጊዜ ነው ማለት ነው። አብራችሁኝ ሆኑ። ለማንኛውም እስኪ እሺ እንግዲህ ውድ ቤተሰቦች ያው በጥያቄ መሰረት እንግዲህ እዚህ ቤት ውስጥ አንድ ልጅ እንዳለችና ሰራተኛሽ እንደሆነች ነው የነገርሽኝ አይደል? እስኪ ስለ ከሷ ጋር እንዴት እዚህ ቤት እንዴት ልትቀጠር እንደቻለች እንዴት እንደመጣችና ስለ እሷ ማንነት በደንብ እንድታስረጅኝ ይፈልጋለሁ። ማለት ልጅቷ ረጅም ዓመት ነው እኔ ቤት የቆየችው እና በተያያዥ ነው የቀጠርኳት፣ በታማኝ ተያያዥ ነው የቀጠርኳት። ልጅቷም ደግሞ እንደዚህ ወንጀል የምትሰራም አይደለችም። እኛ ቤተሰቦቿን መስላ የምትኖር ልጅ ነች። አሁን እንደምትለኝ ወንጀለኛ ለመተባበር ነው እንደዚህ እያልከኝ ያለኸውና እኛ ልጅቷን እርግጠኛ ነን እስከ መጨረሻው ድረስ። ማለት እኔ ቤት ረጅም ዓመት ኖራለች እች ልጅ። ስትኖር ግን ያመጣት ደላላ ራሱ በጣም የሚታወቅ ሰው ነው። ደላላው ረጅም ዓመት ቆይታለች። ጥሩ ባህሪ ያላት ልጅ ናት እና ምንም ወንጀል የምትሰራው ነገር የለም። ተያዥ ማን ነው? እስኪ ማለት ከየት የመጣች ነች? ቤተሰቦቿ የት ናቸው? ምንድን ነበር? የት ነበር ከዚህ ቀደም የምትሰራ የነበረችው? ማለት እንደዚህ ሰው ቤት ስትሰራ የነበረች ልጅ ነች። በአጋጣሚ ነው ከዛ ሰው ቤት ወጥታ። ይሄ ልጅ ለብዙ ሰዎች ሰራተኛ ያቀርባል እና በጣም ጥሩ ሰው ነው የሚባል ሰው ነው እና ለእኔም ቤት ደግሞ እንደው ታማኝ የሆነች ጥሩ ሰው ብዬ በነገርኩት መሰረት እች ልጅ ይዞ ሊመቷል። ረጅም ዓመት እንግዲህ እንደ ቤተሰብ እየኖርን ነው። ቤቴ ውስጥም ደግሞ ምንም አይነት ነገር እንደ ልጆቼ ሆና ነው እየኖረች ያለችው እና ታዛዥ ናት፣ ሰው አክባሪ ናት፣ እግዚአብሔርን የምትፈራ ልጅ ናት። ስለዚህ እስከዛ ድረስ ነው እንግዲህ እንደዚህ አብረን እየኖርን ያለ ነው። ተያዧስ ምኗ ነው ተያዧ? ስለ ቤተሰቦቿ ጉዳይ ሳልጣን መለሽልኝ። ቤተሰቦቿ ሴት ናቸው ያሉት? ማለት የክፍለ ሀገር ልጅ እንደሆነች ነው የማውቀው። የክፍለ ሀገር ልጅ ነች። ያው ለስራ ብላ ነው ከክፍለ ሀገር የመጣችው ቤተሰብን ለመርዳት ካላት ድህነት አንጻር ቤተሰቦቿን ለመርዳት ራሷንም ለራሷም አንዳንድ ነገሮችን ለመግዛት ለማገዝ ብላ ከቤተሰብ ጫንቃ ላይ ወርዳለሁ ብላ ነው ወደዚህ የመጣችውና የክፍለ ሀገር ልጅ እንደሆነች ነው እኔ የማውቀው። ተያዧ ምን ነው? ተያዧን ምን ቤተሰብ አይደለም ማለት ደላላ ነው። ተያዧና ደላላ ነው ማለት ደላላ ሆን ማለት ያስቀጥራሉ። እንደዚህ ማለት ሲያምኗቸው ደላላው ያስገባ ማለት ተያዥ ሆኖ ያስገባሉ። ይኸውልሽ የማይመስል ነገር ነው ይሄ። ምክንያቱም ተያዥ ማለት ይቺ ልጅ ምንም ነገር ብታጠፋ የሆነ ነገር ብትፈጥር የሆነ ነገር ፈጥራ ብትጠፋ ሊያዝ የሚችል ሰው የራሷ የሆነ የቅርብ የሆነ ሰው ወይም ደግሞ ይዟት እሷን ሊያቀርባት የሚችል ሰው ነው ተያዥ ማለት። ደላላ እንዴት ነው ተያዥ ሊሆን የሚችለው? ማለት ያው አንዳንድ ጊዜ ቤተሰቦቻቸው በቅርበት ስለማይኖሩ ራሳቸው ደላሎች እንደ ተያያዥ ሆነው ያምኑባቸዋል። ለሚያምኑባቸው ይሄ ነገር ያደርጋሉ። እኔም ጋር ደግሞ ከገባችሁ በኋላ ደግሞ እቺ ልጅ ደግሞ ምንም ነገር ያደረገችው ነገር የለም። ማለት እኔም ያየሁት ነገር ስለሌለ አሁንም እንደ ቤተሰብ እየኖርን ስለሆነ ምንም ያደረገች ነገር ስለሌለ ከደላላው ጋር ምንም አይነት ግንኙነትም የለኝም። ስለዚህ ይቺ ልጅ ተያያዥ የላትም በአግባቡ። ምን ያህል ጊዜ ነው? ረጅም ዓመት ነው ያልሽኛል። ረጅም ዓመት ማለት ምን ያህል ጊዜ? 10 ዓመት ገደማ ይሆነናል አብረን ስንኖር። 10 ዓመት? አዎ። በዚህ 10 ዓመት ውስጥ ቤተሰቦቿ ጋር ሄዳ አይታቸው ምናምን ታውቃለች? አታውቅም። በቃ እኛ ጋር ናት በቃ ያለችው እቺ ልጅ። ልጅም ሆና ነገር ነው የመጣችው። እንደ ልጆቼ ነው የምማያት። እሷም እንደ እናት ሆና እያየችኝ ስለሆነ አብረን የረጅም ሰዓት በጥሩ ነገር ነው እየሄድን ያለ ነው። ስለዚህ እንግዲህ 10 ዓመት ሙሉ ቤተሰቦቿን ለመርዳት የወጣች ልጅ 10 ዓመት ሙሉ ቤተሰቦቿን አላየችም። ቤተሰቦቿ ሄዳ እንትን አላለችም። ምን አይነት ቤተሰብ ቢሆን ነው 10 ዓመት ሙሉ ሳታያቸው የምትቀረው? ያውም እዚሁ እያኖረች
ከሀገር ውጭ እንኳን አላለችም ያለችው ማለት ያው ሞቶባትም ሊሆን ይችላል። አንዳንድ ጊዜ እኮ ቤተሰቦች አሏት፣ ቤተሰቦቿን ለመርዳት ነው አላልሽኝም እንዴ? አዎ፣ ግን አይፈልጓቸውም። በቃ ማለት እዚህ ራሳቸውን ችለው ወይ ብዙ ነገር አጠራቅመው በቂ ነገር ይዘው ለመሄድ ስለሆነ የሚፈልጉት። አሁን መርዳት ከፈለግኩኝ ምናልባት ከሄድኩኝ ብዙ ነገር ያስፈልገኛል ብላ ነው የምታስበው ልጅ 10 ዓመት ሙሉ ሰርታ። አዎ፣ ምክንያቱም ብር ነው ልጅ እየፈለገች ያለችው። ምክንያቱም ወደፊት እንግዲህ የምታስበውን እሷ ነች የምታውቀው። ትልቅ ነገርም ከፍታ ሊሆን ይችላል፣ ቤተሰቦቿንም ጥሩ ደረጃ ለማድረስም ሊሆን ይችላል ልጅ የፈለገችው። ስለዚህ ልሂድም ቤተሰቤንም እንትን ልበልም በቃ እኛ እንደ ቤተሰብ አድርጋ ነው እየኖረች ያለችው። ስለዚህ ብሯም እየተቀመጠላት ነው ያለው። ደሞዟ በምን አግባብ ነው ብሯ የሚቀመጠው? ያው በአካውንት ከፍተንላት በአካውንቷ በየወሩ ደሞዟ ይቀመጥላታል። በምን አይነት አግባብ እንደሆነ 10 ዓመት ሙሉ እንግዲህ ከቤተሰቦቿ ርቃ ገንዘቧ ብቻ እየተከማቸላት እየኖረች። ሰላም ነው። ጓደኞች እየጠሩ ነው። አይደለም የምታነጋግረኝ ነገር እኔን አነጋግረኝ። ልጅ ነው እኮ ከእኔ ጋር እኮ እየተነጋገርክ ነው። ተረጋጋ። ልጇ ነህ እኮ ተረጋጊ። አይደለም ልጆቹ እየጠሩ ነው እና ጓደኞች ሂድና አነጋግራቸውና ነው። እኔ ላናግሩ እፈልጋለሁ። ልጇን አይደለ? ልጅ ነው እኮ አልኩህ። እኔ እናገር ፈልጌ ነው። ለምን እናታነጋግረኝ? ምንም ችግር የለም። ችግር የለም። ተረጋጊ። እሱን ማናገር የምፈልገው ነገር አለ። እሱ ምን ተናገረ? ሰው እሱ ልጅ እኮ ነው። እዚህ ቤት ስላለችው ልጅ ማናገር ፈልጋለሁ። ሰራተኛችሁ ነች ወይስ እዚህ ቤት እናንተ ጋር ምን ነው? ያክስቴ ልጅ ነች። የምን ሰራተኛ? ስለማን ነው የሚያወራው? ያክስቴ ልጅ ነች። አይቶ ስለ ሰራተኛዋ ነው እየተናገረ ያለው። ሰራተኛዋ ማለት አይ ሰራተኛ ሂድ ሰራተኛ የላችሁ? ሰራተኛ ተረጋጊ። እንዲሄድ አልፈልግም። አሁን እውነቱን እንድትነግሪኝ ነው የምፈልገው። እናንተ ቤት ሰብለ የምትባለው ነች አይደለ? የአክስት ልጅ ሰብለ የምትባለው። በጣም ጥሩ። ሂድ እዛ ጋር ይቅርታ አድርጊልኝ። በክብር ብናወራ የተሻለ ነው የሚሆነው። እየሸፈንሽላት ነው ያለሽ። የምታውቂው ነገር አለ ማለት ነው። ምንም የማውቀው ነገር የለም። ይኸውልህ ሰብለ የምትባል ልጅ የለችም። እኛ ቤት ያለችው ሰራተኛ ነች እያለችኝ ያለችው። እናንተ ቤት ደግሞ ሰራተኛ የለም። ሰብለ ደግሞ የአክስት ልጅ ነች። ስለዚህ እየዋሸሽላት ነው። ከልጅሽ አንደበት እየሰማን ነው። አብረህ እኮ ስትኖር ከልጅሽ አንደበት እየሰማን ነው አይደለ? እሱ ልጅ ነው። ምን ያውቃል? ምንድን ነው ልጅ ነው? የሚያክል ሰው ነው ልጅ ነው የምትይው? ገና እኮ ከ18 ዓመት በታች እኮ ነው። እሱ ልጅ ነው። ምንም የሚያውቀውም ታሪክም የለም። ይኸውልሽ ይቅርታ አድርጊልኝ። ወንጀሉን እንደ አብረሽ ተባብረሽ እንደሰራሽ እያስጠረጠርሽ ነው። ምን ወንጀል አለ? ስለዚህ ይኸውልሽ ስነ ስርዓትሽን ይዘሽ ቁጭ ብለሽ በአግባቡ ያለው ነገር ስለዚህ ልጅ እውነታውን እንድትነግሪኝ እፈልጋለሁ። ስለምን ወንጀል ነው የሚያወራው? ያለውን ነገር እውነታውን አትነግሪኝም? ምንም ወንጀል የለም። አትነግሪኝም? ምን ነው የምነግርህ? መልካም እሺ። እኔ ከአንቺ ጋር ማውራት አልፈልግም። እኔ ከሱ ጋር ነው የምነጋገረው። ቀጥይ። አንቺ ከመሄድ ትችያለሽ። ያዛት፣ ወደዛ ውሰዷት። ወዴት ነው የምሄደው? ሂጂ። ከሱ ጋር ነው እናንተ ቁጭ በል፣ እሱ ጋር ቁጭ በል። ምንም የሚያውቀው ታሪክ አለ። ከአንቺ ጋር ጨረስኩኝ። ጨርሻለሁ። ከአንቺ ጋር መነጋገር አልፈልግም። ሰማሽኝ አይደል? እሱ ልጅ ነው። ምንም የሚያነጋግር አይመለከተኝም። እኔ ከአንቺ ጋር መነጋገር አልፈልግም። ወደ ውስጥ ግቢ፣ ወደ ውስጥ ግቢ። ችግር የለም እኮ ወደ ውስጥ ግቢ። አንተም እኮ ወደ ውስጥ ግቢ። እኔ ከአንቺ ጋር አልነጋገርም። እሺ እስኪ በመጀመሪያ ስምን አስተዋወቀኝ። ማለት ብዙ ነገር ማወቅ ስለምፈልግ ስለዚህ ቤት መጀመሪያ ስምን እንድታስተዋወቀኝ እፈልጋለሁ። አቤል እባላለሁ። እሺ አቤል፣ እናንተ ቤት ያለችው ልጅ የአክስት ልጅ እንደሆነች ነግረኸኛል። ማለትም ሰብለ በሚባል ስም ነው የምትጠራው። እንግዲህ እዚህ ቤት ምን ያህል ጊዜ ነው ስታውቃት? 1 ዓመት ሆኗታል ከመጣች። እኛ ጋር በደንብ የሚተዋወቁት ከማዘር ጋር ነው። ኦኬ። እናንተ ቤት ከመጣች 1 ዓመት ነው? ሆኗታል 1 ዓመት። ከዛ በፊት ታውቃት ነበረ? አይ ከዛ በፊት አላውቃትም። በቃ ከማዘር ጋር ነው የሚተዋወቁት። ማዘር ናት ያመጣቻት። 1 ዓመት ሆኗታል። ያው እሷን ሰፖርት የምታደርገው። ኦኬ። ማለት ይሄ ነገር ትንሽ ግራ ያጋባል። የአክስት ልጅ ሆና እንግዲህ አታውቃትም አንተ ግን ያወቃት ከ1 ዓመት አካባቢ ነው እዚህ ከመጣች በኋላ። እንዴት ነው የአክስተ ልጅ የሆነችው ልጅ ማታውቃት? እኔ እንጃ ማለት እኔ አላውቃትም። እንኳን የአክስቴ ልጅ አክስቴንም በደንብ እንትን አላላትም። በደንብ አላውቃትም። አክስትንም አታውቃትም?
እስኪ እዚህ የመጣችበት ምክንያት ምን እንደሆነ ለምን እንደመጣች የምታውቀው ነገር አለ? አይ ማለት ብዙ እኔ አላቅም። ማዘር ናት የምታውቀው እና በቃ እዚህ አብራን ነው የምትኖረው። 1 ዓመት ሆኗታል። ያው እሷ ናት የምትደግፈን። ግን ለምን እንደሆነ አላቅም እስከዛሬ ድረስ ሰራተኛ በሚል ስም ነው እንድትጠራ የምታደርገው እንጂ ማለት እሷ ናት የምትደግፈን ማለት ብር ምናምን ትሰጣለች፣ ምናምን ትሰራለች በደንብ። እሷ ናት በሱ የምታግዘን ምናምን። ስለዚህ ሀብታም ነች እያልከኝ ነው? አዎ ይመስለኛል፣ ሀብታም ነች። ታዲያ ለምንድን ነው እናትህ ሰራተኛ ነች ተብላ እንድትጠራ የምትፈልገው? ምንም እኔ የማውቀው ነገር የለም። ማለት ለምን እንደሆነ አላውቅም እንድትባል የምትፈልገው እንደዛ ነው። እሷ ራሱ የምትፈልገው ሰራተኛ በሚል። ከዛ በፊት የት ነበረች? አልጠየቅም? ከየት እንደመጣች ለምን እንደመጣች? አይ በቃ ማለት የምታግዘን ልጅ አለች ብላ ነው ማዘርም ያመጣቻት። ከዛ በጊዜ ሂደት ነው በደንብ ስንተዋወቅ የአክስቴ ልጅ እንደሆነች ምናምን ዘመድ እንደሆነች ምናምን እንትን ያለችው ማለት ነው። ድንገት አምልጧት ካፏ የተናገረችው። እንደው ምን አይነት ባህሪ ነው ያላት? ምንድን ነው የምታደርገው? ሁልጊዜ ቤት ውስጥ ነው የምትሆነው? ከቤት ውጭ አትወጣም ምናምን? ባህሪዋ ምን ይመስላል? ወይስ የምትሄድበት ቦታ የምታገኛቸው ሰዎች አሉ? አይ እንደዛ ሳይሆን አልፎ አልፎ ከቤት ትወጣለች፣ ግን የጤና ችግር አለባት። ማለት ምን አይነት የጤና ችግር? ያው ያማታል፣ የጤና ችግር አለባት። ምን አይነት የጤና ችግር? ምን አይነት ማለት ትቃዣለች ምናምን፣ ሰመመን ውስጥ ትገባለች። ብዙ ቦታ ይወስደናታል፣ ጸበል፣ ሆስፒታል፣ ሳይካትሪስቶች አይተዋታል፣ ግን ምንም ለውጥ የለም። እንደዛው ነው ያለችው። እንደው እስኪ በቅዥቷ መሀል ምናልባት ወጣ ያለ ነገር የሚያስፈራ የሚያስደነግጥ ነገር ስትናገር ሰምተህ ታውቃለህ? በጣም የሚያስደነግጥ ነገር ነው በእርግጥ የምታወራው። ማለት በቅዥቷ መሀል በሰመመን መሀል መርዙን ጠብ አድርጊው ምናምን ነገር ትላለች። ስለምን እንደምታወራ ግን ሊገባኝ አልቻለም። በተደጋጋሚ እንደዚህ ነው የምትለው፣ ይህን ቃል ነው የምትደጋገመው፣ መርዙን ጠብ አድርጊው ምናምን ትላለች። ይህን ነገር ታዲያ እናትህ ምንም ማለት አልጠየካትም? ለምንድን ነው እንደዚህ የምትሆነው? ምንድን የምን መርዝ ነው የምታወራው ምናምን ብለህ ምንም አይነት ጥያቄ አልጠየቅም? ማለት ጠይቂያት ነበር፣ ግን ታጠፋፋብኛለች። ማለት በቃ ሰው ሊቃዥ ይችላል ምናምን ነገር ትለኝና ታጠፋፋብኛለች። ግን ከአንዴም 4-5 ጊዜ ደጋግመዋለች ይህንን ነገር እና ስጠይቃ ስለምታጠፋፋብኝ ያው እኔም በራሴ እንትን ሮጥ ስለምል ያው ቢዚ ስለሆንኩ ቋሚ አድርጌ አልጠይቃትም። የተወሰነ ጊዜ ግን ጠይቂያታለሁ ማዘር። ብዙ ጊዜ ስትወጣለች ብለኛልና ስትወጣ ከማን ጋር ነው የምትወጣው? ከእናት ጋር ነው የምትወጣው ወይስ ብቻዋን ነው የምትንቀሳቀሰው? ወጣ የዚህ ሰፈር ላይ አንድ ሱቅ ላይ ያለች ልጅ አለች እና ከእሷ ጋር በቅርቡ ጓደኝነት መስርታ ነበር እና ከእሷ ጋር ነው አልፎ አልፎ አብረው ምናምን የሚወጡት እና ከእሷ ጋር ነው ጓደኝነት ያላት። ዛሬም እዛ ነው ያለችው። አሁንም እዛ ነው ያለችው? አሁንም እዛ ነው ያለችው። ትንሽ የሆነ ውስብስብ ያለ ነገር አለው ማለት ንግግሩ በስትክክል እኛ የምንፈልገውን ሰው እንዳገኘን ነው የሚገልጽልን። ምክንያቱም ከቅዠቷ አንጻር ከመርዙ አንጻር ያለውን ነገር ስናስበው ቀጥታ ዳይሬክት እየወሰደን ያለው እዛ ቦታ ላይ ነው፣ እኛ የምንፈልገው ፖይንት ላይ ነው እየወሰደን ያለው። እናትየውስ ለምንድን ነው በዚህ ልክ እየሸፈነችላት ያለችው? ያ ማለት ነገሩን ታውቃለች ማለት ነው እናትየው። እየተሰራ የነበረውን ነገር በጠቅላላ በደንብ የምታውቀው ነገር አለ ማለት ነው። ይህንን ነገር ሚስጥሩ እንዳያወጣ ስለፈለገች ይመስለኛል እዚህ ደብቃ ያስቀመጠቻት። ከዚህ 1 ዓመት በፊትስ የት ነበረች የሚለውትም ነገሮች እንደ ጥያቄ የሚነሱ ነገሮች ናቸው። ከዚህ 1 ዓመት በፊት የት ነበረች? ከየት ነው የመጣችውና አሁን እዚህ ቤት የተቀመጠችው? ያ ማለት ይሄ ቤት እንግዲህ የአክስቷ ቤት ነው። እስኪ ያለውን ነገር በጠቅላላ አጠናክረን የምናውቅ ይሆናል ማለት ነው። እስኪ ያለውን ነገር ደግሞ በደንብ የምናጣራ ይሆናል። ለማንኛውም እስኪ አቤል ሂድና ቀስ ብለህ እንዲህ ወደዚህ ምንም እንትን ሳትላት እቤት እንደምትፈልግ ጓደኛዋ ልጥራት ነው ራሷን ይዛት ሰብለን ይዛት እንድመጣ ነው የምፈልገው። ምን ብዬ ግን ይዛት ልምጣ? እናቴ ትፈልግሻለች ምናምን ብለህ ይዛት ና የቤት እየፈለገች ነው እንዴ ምናምን ብላት አግባብተህ ቀስ ብለህ ይዛት ና። ምንም እዚህ ምንም እንዳልተፈጠረ ሆኖ ማለት ነው። እሺ ምንም ነገር ሳልነግራት ማለት ነው። እሺ እንግዲህ ውድ ቤተሰቦች ያለው ነገር ይዟት እንጣና ምን ይሆናል እናንተ ተከተሉትና ያው ወደ ምንም ነገር እንዳያደርግ ወይ እንዳትሮጥ እንዳታመልጥ ከኋላ ሆናችሁ እንድትጠብቁ አትፈልጋለሁ። ለማንኛውም እናንተ ደግሞ ውድ ቤተሰቦች እስከ ፕሮግራም ፍጻሜ ድረስ አብራችሁን ቆዩ። ትምጣና እስኪ ያለው ነገር የምናወጣጣት ይሆናል ማለት ነው። መልካም ጊዜ መልካም ቆይታ ይሁንልን። እስኪ እንግዲህ ውድ ቤተሰቦች እስኪ ከኋላ እየተከተሏቸው ነው ያሉት እነሱ ማለት ጠርቷት እየመጣ ስለሆነ እነሱ እንዳታመልጥ ወይ ደግሞ የሆነ ነገር ነግሯት እንዳያስመልጣት
እኔንም ስታኝ እንግዲህ እንዳትሮጥ በሚል እዚህ ጋር ተደብቅ ብዬ እጠብቃታለሁ ማለት ነው። ካሜራውንም ድብቅ አድርገን እንጠብቃታለን። ከዛ ልክ ስትገባ ቀስ ብዬ ይዛታለሁ ማለት ነው። እስከ ፕሮግራም የፍጻሜ ድረስ ሲሆንም አብራችን ይሁኑ። ሰላም እንዴት ነሽ? ምንድነው? ተረጋጊ። ልቀቀኝ እኮ ምንም ነገር ለማድረግ እንዳትሞክሪ። ልቀቀኝ። ሰማሽኝ? ምንም ነገር ለማድረግ እኮ ልቀቀኝ። እናወራኛ። ተረጋጊ። ሰምኛለሽ? ምንም ነገር ለማድረግ እንዳትሞክሪ። ለምን ለመጣኸኝ አንተ? ሂጂ ዘጋ። ማስገደዳችንም እኮ አስገድድሻለሁ። ለምን ነው የምታስገድደኝ? ተደብቀሽ ምትቀሪ መስሎሽ ነበር? አንተ ለዚህ ነው የጠራኸኝ? ተደብቀሽ ምትቀሪ መስሎሽ ነበር ወይ? ስሚ ተደብቀሽ ምትቀሪ መስሎሽ ነበር? ለምን ነው የምትደበቀው? የሁላ ዘመን ስላመለጥሽ ህግ የማይደርስብሽ መስሎሽ ነበር? ከማን ነው የምትደበቀው? ለምን ነው ተረጋጊ። አሁን አትላፊኝ። መጀመሪያ ተረጋጊ። ልቀቀኝ። አለቅሽም። አትላፊ። ተረጋግተሽ ቁሚ። ሰማሽኝ? ተረጋጊ። ምንድነው? ሂጂ እዛ ጋር ቁጭ በይና እናውራ። ሂጂ እዛ ጋር ልቀቀኝ። ይኸውልሽ ተረጋጊ። አማርኛ ነው። ተረጋጊ። ተረጋጊ አትበለኝ። መጀመሪያ ልቀቀኛ። ቆይ ምንድን ነው የሚያወራጭሽ? ምንም አልተወራጨውም። ልቀቀኝ እኮ ተረጋግተሽ ቁሚ። ቁሚ አርፈሽ ተረጋግተሽ ቁሚ አርፈሽ። አንተ ዝም በል። ቁሚ። አማርኛ ነው። ተረጋጊ። ተረጋጊ የተባልሽ ልጅ ሰምኛለሽ። ተረጋግተሽ ቁጭ ብለሽ እንዳታናግሪኝ ነው የምፈልገው። ምንድን ነው የምታስጨንቀኝ? ምንድን ነው የምትለኝ? ይኸውልሽ ራስሽን ስምሽን እየቀያየርሽ እየተደባበቅሽ የሁላ ጊዜ ቆይሻል። አሁን ግን ተደርሶብሻል። እየሰማሽ ነው? ከማንም የተደባበቅኩት ነገር የለም። ምንም የደበቅኩት ነገር የለም። ኧረ እባክሽ። ለምንድን ነው እዚህ ቤት ውስጥ እየኖርሽ ታዲያ ሰራተኛ ነሽ እንድትባይ የምትፈልጊው? የራሴ ምክንያት ስላለኝ። ምን ማለት ነው የራሴ ምክንያት ስላለኝ? የራሴ ምክንያት ስላለኝ ነው። ግዴታ ለአንተ መናገር አለብኝ? ምን ከህግ ለመሸሽ ነው? ከህግ ለመደበቅ ነው? ሰራተኛ ነች ብያልሽ የምታስወር? ለምንድን ነው ከህግ የምደበቀው? ምን ሰርቼ ይደበቃል? ኧረ ምንም አልሰራሽም። ምንም የሰራሁት ነገር የለም። ኧረ እባክሽ። ትክክለኛ ስምሽ ማለት ነው? ምን አገባ ስለ ትክክለኛ ስሜ? ሰብለ ነው ስሜ። ምን አድርጊ ነው የምትለኝ? ሰብለ ነው ስምሽ? አዎ ሰብለ ነው ስሜ። ኧረ እባክሽ። አዎ በየቦታው ስም ትቀያየሪያለሽ። በየሄድሽበት ስም እየቀያየርሽ ነው የምንኖሪው። አልቀያየርም። ሰብለ ነው ስሜ። ሁሌም በሰብለ ነው የምንቀሳቀሰው። ይኸውልሽ ስነ ስርዓትሽን ይዘሽ የምትደነፊውን ነገር አቆመሽ እንድታናግሪኝ ይፈልጋል። ምንም ስርዓት ያዥ ምናምን የሚያስብል ነገር የለም። ሲጀመር አንተ በስነ ስርዓት ነው እያናገርከኝ ያለው። አሁን በስነ ስርዓት ነው እያናገርኩሽ። አስገድደህ ነው እያናገርከኝ ያለው። ግዴታ የለብኝም። ግዴታ አለብሽ። የለብኝም። ይኸውልሽ እንድትተባበሪኝ ጠይቄሻለሁ። ማትተባበሪኝ ከሆነ ደግሞ ምንም ግዴታ የምተባበርህ ነገር የለማ። ምንድን ነው የምተባበርህ? እሺ ለጥያቄ መልስ እንድትሰጪኝ እፈልጋለሁ። የሰጠውን መሰለኝ እስካሁን ለጠየቀኝ ጥያቄ የሰጠውን። እዚህ ቤት ምን ያህል ጊዜ ሆነሽ? ተናገሪ። እዚህ ቤት ምን ያህል ጊዜ ሆነሽ? በጣም እያስጨነከኝ ነው እኮ። እዚህ ቤት ምን ያህል ጊዜ ሆነሽ? ምንም ያህል ጊዜ ቢሆነኝ። ስሚ ከመስፍን ጋር ግንኙነት እንደነበረሽ አውቃለሁ። ማን ነው መስፍን? ምን ነው ረሳሽው? እንደ ድሮ ፍቅረኛሽን? ስሚ የድሮ ፍቅረኛሽን ዘነጋሽው? መስፍን የሚባል ሰው አላውቅም። በደንብ ታውቂያለሽ። መስፍንንም ጓደኛውን አሸናፊንም በደንብ ታውቂዋለሽ። ሁለቱን የምትላቸውን ሰዎች አላውቃቸው። በሰላማዊ መንገድ እያናገርኩሽ ነው። በስትክክል መልሽልኝ። በትክክል ነው እየመለስኩልህ ያለሁት። ምንድን ነው የምትለኝ? ይኸውልሽ ከመስፍን ጋር ፍቅረኛሞች ነበራችሁ። ከዛ በኋላ ለተልእኮ የሆነ ቤት እንደ ሰራተኛ እንድትገቢ አደረገሽ። እዛ ቤት ውስጥ ያልተገባ የከፋ ወንጀል ሰርተሽ ወጣሽ። ይኸውልሽ እያንዳንዱን ነገር አውቄ ድምፄን አጥፍቼ ሳፈላልግሽ ነበረ። በስተመጨረሻም አግኝቼሻለሁ። እየሰማሽ ነው? በስተመጨረሻም አግኝቼሻለሁ። ስለዚህ የምጠይቅሽን ጥያቄ በአግባቡ እንድትመልሽልኝ እፈልጋለሁ። ምን ነበር የተፈጠረው? ከረጅም ዓመት በፊት የተከናወነው ምን ነበረ? ከመስፍን ጋር እንዴት ነበር ተዋውቃችሁ? እንዴት ነበር እዚህ ወንጀል ውስጥ ልትገቢ የቻልሽው? ይኸውልሽ አሁን ላይ መጨናነቅ ምናምን ነገር ምንም አያመጣልሽም፣ ምንም አይፈይድም። ተደርሶብሻል። ያለውን ነገር እንድትናገር ይፈልጋለሁ። ማምለጫ የለሽም። በነገራችን ላይ
መስፍን ነው እዚህ ሁሉ ነገር ውስጥ የከተተኝ። መስፍን ነው ሁሉ ህይወቴን ያበላሸው። እንዴት ነበር ከመስፍን ጋር የተዋወቅሽው? የጓደኛው ቡቲክ ውስጥ ቦሌ ሰራ ነበረ። እኔ ነው መስፍንን ያወቅኩት። ልጅ ነበርኩ ማለት ምንም ነገሮችን ማገናዘብበት እድሜ ላይ አልነበርኩም እና ቀስ በቀስ ከሱ ጋር ተላመድን። ፍቅረኛ የሆነ ያው እሱ አይወደኝም፣ ፍቅር አይባልም። እኔ ነበርኩ የምወደው፣ እሱ ለስሜቱ ብቻ ሲል ነበር የሚፈልገኝ። እናም አንድ ቀን ህይወትሽ የሚለውጥ ስራ አለ አብረን እንስራ አለኝ። እናም መጀመሪያ ብሩን ስለነገረኝ ብሩን ስለሆነ የነገረኝ የጠራልኝ ብር ትልቅ ነው እና እኔም ብሩን አይቼ እንጂ ስራውን ምን ያመጣብኛል ምን ይፈጠራል የሚለውን ነገር ሳላይ እሺ ብዬ ተስማማው። ፍቅረኛሽ ከሆነ በኋላ ከዛ በኋላ ስራ ሊያሰራሽ እንደሆነ ነገረሽ እና ለዛም ትልቅ ብር ጠራልሽ? አዎ ማለት የጠራልኝ ብር ህይወት የሚቀይር ብር ነው እና የብሩን መጠን ስሰማው የስራውን ጉዳትና ጥቅም ምንም ሳላገናዘብ ተስማማው። እናም አንድ ሀብታሞች ቤት አለ፣ እዛ በሰራተኝነት እንድገባ አደረገኝ። እሺ እዛ በሰራተኝነት ገብተሽ ምን እንድታረጊ? ያው የቤቱን ባለቤቶች የሚበሉት የሚጠጡት ነገር ላይ መድኃኒት ጠብ እንዳደርግ ነው። ግን መድኃኒቱ ይገላል ብዬ አላሰብኩም። እንደሚገላቸውም አልነገረኝም። እና ምን ያደርጋቸዋል? ያፋፋቸዋል ብሎ ነው የነገርሽ? ማለት ያደነዝዛቸዋል፣ የሆነ እንትን አስተሳሰባቸውን እንትን ይላሉ እንጂ ይገላቸዋል ምናምን ብሎ አልነገረኝም። እኔ እንደሚገላቸው ባቅ ነው አላረቅም ነበር። ከህግ አምልጬ ከህግ ተሻሽቼ ቁጭ አልኩ እንጂ ምንም አይምሮ ሰላም የለውም። ጠንከሬ ተቃዣለሁ፣ ጤነኛ አይደለሁም። እንዴት ነበር እስኪ የምትሰጫቸው መድኃኒቱን? ምን ያህል ጊዜ ነው እዛ ቤት የቆየሽው? ወደ 6-7 ወር አካባቢ ይመስለኛል እዛ ቤት የቆየሽው። እና እንዴት ነበር መድኃኒቱ የምትሰጫቸው? ያው የሚበሉት ምግብ ላይ ከልጆቹ ተነጥሎ ለእነሱ ብቻ ሳቀርብ ምግብ ለእነሱ ብቻ እንዲወስዱ ሳድጌ ነበረ። ምግብ ላይ የሚጠጡት ውሃ ላይ ጠብ ጠብ እያደረኩ ነበር እና መጨረሻ ላይ ስራሽን ጨርሰሻል ብሎ ለእኔም ያለኝን ያህል ብር በቂ ብር ሳይሰጠኝ አሰናበተኝ። ማለት ይሄ ከፈልሻል ያለሽን ገንዘብ ሳይሰጥሽ ነው ያስወጣሽ? አዎ የተስማማነውን ገንዘብ አልነበረም እና ከዛ በኋላም በቃ ያስፈራራኝ ነበር፣ በሰዎች ያከታትለኝ ነበር። ህይወቴ ሰላም አልነበረም። ከሱ ተሸሽቼ ነበር የምኖረው። እሱ ነው እዚሁን ውስጥ ነገሩ ያስገባኝ። ከዛ እነዛ ሰዎች ገለሻቸው ነው የወጣሽው? እኔ ስወጣ በህይወት ነበሩ፣ አልሞቱም ነበር። ከወጣው በኋላ ነው እንደሞት የሰማሁት። አንቺ እዛ ቤት እያለሽ አይደል ማለት ነው ህይወታቸው ያለፈው? አይ እኔ ያለው ህይወታቸው አላለፈም። ስለዚህ መድኃኒቱ ቀስ በቀስ እያለ ነበር ውስጣቸውን እየጎዳው የጨረሳቸው ማለት ነው። እንደዛ እንደሆነ ነው የገባኝ። ቆይቶ ነው የገባኝ እንደዛ እንደሆነ። የሁላ ጊዜ ራስሽን ስትደብቂ ለምንድን ነው? ወደ ህግ ጋር ሄደሽ ራስሽን አሳልፈሽ ያልሰጠሽው? የምር እንደምትይው ጸጸት ከተሰማሽ ለምንድን ነው ራስሽን ለፖሊስ አሳልፈሽ ያልሰጠሽው? ለምንድን ነው እሱን ያላስከሰሽው? ብዬ ሰው አይደለሁ፣ ለህይወት ይፈራለዋ። እስር ቤትን ሳስበው በዚህ በኩል እሱም እያስጨነቀኝ ነው። ብዙ ጊዜ አስቤ ያውቃለሁ፣ ግን ድፍረቱን አጣሁ። ስለዚህ ራስሽን ሸሽጉ መኖር መረጥሽ ማለት ነው? ያለኝ አማራጭ እሱ ብቻ ነበር። ሌላ ምንም አይነት አማራጭ አልታየኝም። የተለያየ ቦታ ላይ ነበር የነበርሽው? በተለያየ ቦታ ስሞችሽን እየቀያየርሽ ነበር ስንኖር የነበረው? ረጅም ጊዜ ግን እዚህ እንዳልነበርሽ ተነግሮናል። የት ነበርሽ? ለተወሰነ ጊዜ ክፍለ ሀገር ሄጄ ነበረ። እዛ ንቆች የመጣሁት ማለት ዘመዶች ጋር ወይስ ራስሽ በራስሽ? አይ አንድ ጓደኛ ነበረችኝ ክፍለ ሀገር የምትኖር፣ እሷ ጋር ነው ሄጄ ነበረ።
ይህን ነገር አውቃ ዝም ማለች ነው ወይስ ሳትነግራት ደብቀሻት ኖርሽ? እንዴት ብዬ ምን ተብሎ ይነገራል? እንደዚህ አይነት ነገር እሷ የምታውቀው ነገር የለም። እና አክስትሽ በዚህ ልክ ታዲያ ለምንድን ነው ለአንቺ እየዋሸች ልጅ ያለችው? ታውቃለች ማለት ነው አንቺ የፈጸምሽውን አንቺ የሰራሽውን ወንጀል? አዎ እያወቀችን ነው። ግን በቃ ትንሽ በኢኮኖሚ ደካማ ስለሆኑ ብር ስለምረዳቸው አንዳንድ ነገሮችን ስለማሟላ ስለምደግፋት ለዛ ነው ዝም ያለችኝ። አንቺ ከመስፍን በተቀበልሽው ገንዘብ ነው የሁላ ጊዜ እየኖርሽ ያለሽው ማለት ነው? እስካሁን አዎ። ምን ያህል ገንዘብ ቢመድብልሽ ነው ይህን ሁላ አመታት ያውም የተስማማንበትን አልሰጠኝም ብለሽ ይህን ሁላ አመታት እሱ በሰጠሽ ገንዘብ እየኖርሽ ያለሽው? ምን ያህል ገንዘብ ቢከፍልሽ ነው? ወዲያው ትንሽ የሱቅ ነገር ከፍቼ ነበረ። በሱም ነው ሰርቫይቭ እያደረኩ የቆየሁት። ሱቅ በምሰራውም ገንዘብ በማገኘው አንዳንድ ስራዎችን እሰራለሁ። በዛ ነው። በጣም ጥሩ። ይኸውልሽ ሲጀምር እኛውን እንደዚህ አሳደን ያዝንሽ አፈላልገን ያገኘንሽ መስፍን ላይ እንድትመሰክሪ መስፍንን እንድትጠቁሚ ምናምን አይደለም። ምናልባት ትከታተይን ይሆናል ምናልባት ሚዲያ ላይ ወይ ደግሞ ላትከታተይንም ትችያለሽ። መስፍን ሲጀምር እኛ ደርሰንበት ራሱን አጥፍቷል። ይህን ነገር ታውቂያለሽ? አዎ ሰምቻለሁ። ራሱን እንዳጠፋ ሰምቻለሁ። ስለዚህ ራሱን እንዳጠፋ አውቀሻል ማለት ነው? አውቄያለሁ። ማን ይህንን መረጃ የሰጠሽ? እስኪ ማለት እንዴት ልታውቂ ቻልሽ? ከማን ጋር ትገናኛለሽ? ከሌላ ከነሱ ሰዎች ጋር? አይ ማግኘት እንኳን ማንም ማገኘው ሰው የለም። እንዲሁ እሱም እያሳደደኝ ምናምን ስለሆነ እኔም ስለሱ አንዳንድ ሰዎችን እጠይቃለሁ። ማለት ሰፈር አካባቢ ላይ የት እንደደረሰ ምናምን የሆነ ሰዓት ሲጠፋ ጠይቄ ነበርና የዛ ሰዓት ነው የተረዳሁት። እሺ እንግዲህ ውድ ቤተሰቦች ያው ምንፈልገውን አግኝተናል። ከዚህ ሁላ ዓመታት በኋላ ከረጅም ጊዜ በኋላ የሁለት ነፍስ እንግዲህ ፍትህ አልሰፈነለትም ነበር። ሁለት ነፍስ ጠፍቶ ማንም ሰው እስካሁን እቺ ልጅ ሊያገኛት አልቻለም ነበር። ራሷን እየቀያየረች ስሟን እየቀያየረች በተለያየ ቦታ ላይ ከአዲስ አበባም ውጭ ጭምር እየኖረች ነበረ። ነገር ግን ዛሬ እኛ ከእግዚአብሔር ጋር እንግዲህ እኛ አይደለንም፣ ሁሉም ነገር የፈጣሪ ስራ ነው። ሁሉም ነገር ፈጣሪ ይሁን ባለበት ሰዓት ነው የሚሆነውና ይሁን ብሎ ሆኗል። እኛም ደግሞ በእጃችን አስገብተናታል ማለት ነው። ያው ከዚህ በኋላ እንግዲህ ህግ የሚያረጋትን ያደርጋታል። እኛ እዚህ ድረስ ነው የኛ ስራ። ከዚህ በኋላ ቅጣትሽን እንግዲህ በህግ የምትወስድ ይሆናል ማለት ነው። ለማንኛውም ውድ ቤተሰቦች አብራችን ስለነበራችሁ ከልብ አድርጌ አመሰግናለሁ። አሁንም ያልተዘጋ ጉዳይ አለ፣ ገና አልጨረስንም። ስለዚህ ኬዝ ገና ስለነ ማህሌት ብዙ የሚቀሩ ነገሮች አሉ። እነዛን ነገሮች ቀስ በቀስ እኛ በራሳችን መንገድ እየሄድን የምንደርስባቸው ነገሮች ልክ እንደዚሁ ለእናንተ ወደ ሚዲያ የምናመጣው ይሆናል ማለት ነው። እስካሁን ሰዓት ድረስ አብራችሁ ስለነበራችሁ ከልብ አድርጌ አመሰግናለሁ። በያላችሁበት ሰላም እግዚአብሔር ከእናንተ ጋር ይሁንልኝ። በያላችሁበት ሰላም እግዚአብሔር ከእናንተ ጋር ይሁንልኝ። ይህንን ቪዲዮ ላይክ እና ሼር እያደረጋችሁ ለብዙ ሰው አደርሱልኝ። እንዲሁም ደግሞ ይህንን ቻናል ሰብስክራይብ እያደረጋችሁ ቤተሰብ መሆናችሁን አትርሱ። ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። ሰናይ ጊዜ ይሁንላችሁ።